ሰበር ዜና ነሐሴ 15 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። በወለጋ ምድር ከባድ ውጥረት ተፈጥሯል። የፋኖ ኃይሎች በወለጋ መሬት ያንቀጠቀጠ እነ ሽመልስ አብዲሳን እረፍት የነሳ ውጊያ እያደረጉ ነው። የወለጋ ፋኖ ከ5 ከሚበልጡ ኃይሎች ጋር እያደረገ ባለው ውጊያ በወለጋ 24 ወታደራዊ መኪናዎች በፋኖ የተማረኩበት ለ300 የተጠጋ ክላሽና በርካታ ከባድ መሳሪያዎች የተማረኩበት የአገዛዙ ጦር የተደመሰሰበት በርካታ ከፍተኛ አመራሮች የተደመሰሱበትና የተማረኩበት ከባድ የተባለ ውጊያ መደረጉ ተሰምቷል። በሻለቃ መሪ ደረጃ በተማረኩበት በዚህ ውጊያ የአገዛዙ የገዳ ኮማንዶ የመከላከያ ሰራዊት እንዲሁም የቄሮ ቡድን በፋኖ ተመቷል። በዝርዝር የምታደምጡት መረጃ ይዘናል። እንዲሁም በቀጥታ ከጦር ግንባር የፋኖ አመራሮች ከዛው ከወለጋ ማብራሪያ እንዲሰጡ ጋብዘናል። ዝርዝሩን ከነሱ ትሰማላችሁ። ወዲህ በጎጃም የብልጽግና ጦር የፋኖች የደፈጣ ሲሳይ ሆኗል። ፋኖች ከበባ ውስጥ አስገብተው ጉድ አድርገውታል። በዝርዝር የሚደመጥ መረጃም አሰናድተናል። ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁን ቆዩም። በቀጥታ ወደ አማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ከዛ በፊት ግን አፋብን አዲስ መግለጫ አውጥቷል። መግለጫውም የአምስቱም እዞች መጠሪያ ስም መቀየሩን ይገልጻል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞቹን ስያሜዎች ማስተካከሉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወታደራዊ አደረጃጀት መመሪያ ደንቡን መሰረት በማድረግ በስሩ ባሉት 5 እዞች ላይ ሰፊ የስያሜ ማስተካከል አደረገ። ንቅናቄው ይህንን ውሳኔ ያሳለፈው የሰራዊቱን ድርጅታዊ መዋቅር ይበልጥ ለማስተካከል የኮር የክፍለ ጦር ስያሜዎችን በወታደራዊ ደንብ ለማዋቀር እንዲሁም አደረጃጀቱን ዓለም አቀፋዊ የመከላከያ መስፈርቶችን ያሟላና የተቀናጀ ለማድረግ በማሰብ መሆኑንም አሳውቋል። ከነሐሴ 12 ቀን 2018 ዓ.ም ጀምሮ ተግባራዊ በሆነው በዚህ አዲስ መመሪያ መሰረት አንደኛ ወሎ ቤት አማራ እዝ በመባል ይታወቅ የነበረው ምኒልክ አንደኛ እዝ በሚል ተተክቷል። ሁለተኛ ጎጃም ጠቅላይ ግዛት ቴዎድሮስ እዝ በመባል ይታወቅ የነበረው ቴዎድሮስ ሁለተኛ እዝ በሚል ተተክቷል። ሶስተኛ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በመባል ይታወቅ የነበረው በላይ ዘለቀ ሶስተኛ እዝ በሚል ተተክቷል። አራተኛ ወለጋ ቢዛሞ አንሻ ሰይድ እዝ በመባል ይታወቅ የነበረው አንሻ ሰይድ አራተኛ እዝ በሚል ተተክቷል። አምስተኛ ሸዋ ጠቅላይ ግዛት አሳምነው እዝ በመባል አሳምነው አምስተኛ እዝ ተብለው የተሰየሙ ሲሆን የእዞቹ ስያማዊ ሆነ የሥራ አመራር ስርዓት እንዲሁም በሚዲያዎች የሚሰራጩ መረጃዎች በተደረገው ማስተካከያ መሰረት እንዲከናወኑ በጥብቅም መመሪያው ተያይዟል። እንዳገኘነው መረጃ ከዚህ ጊዜ ጀምሮ የማንኛውም እዝ የሥራ አመራር እንቅስቃሴም ሆነ መዋቅራዊ መጠሪያ በተደረገው አዲስ ማስተካከያ መሰረት ብቻ እንዲከናወን በጥብቅ መመሪያም መታዘዙን ሻለቃ ዝናቡ ልንገረው ደለለ የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ለወታደራዊ አስተዳደር በጻፉት ጥብቅ ደብዳቤ ላይ ተመላክቷል። በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። አፋብን በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ ባተ ኮር 23ኛ ነበልባሉ ክፍለ ጦር በብልጽግና ኃይል ላይ የተሳካ የደፈጣ ጥቃት ፈጸመ። ከዓለም በር ከተማ ተነስቶ ወደ ወረታ በመንቀሳቀስ ላይ በነበረው የአገዛዙ ሰራዊት ላይ አፋብን በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ ባተ ኮር 23ኛ ነበልባሉ ክፍለ ጦር ስር የምትገኘው ነብሮ ሁለተኛ ሻለቃ ውጃ አረጋዊ በተባለ ስፍራ የተቀናጀ የደፈጣ ኦፕሬሽን አካሂዳለች። በታቀደውና በተሳካ ሁኔታ በተፈጸመው በዚህ ድንገተኛ ጥቃት በብልጽግና ኃይል ላይ ከፍተኛ ድንጋጤና ምት ማሳረፍ ተችሏል ሲሉ የፋኖ ኃይሎች አሳውቀዋል።
በዚህ የደፈጣ ጥቃት በርካታ የመከላከያ ሰራዊት ወዲያውኑ ሲደመሰሱ ከ10 በላይ አባላቱ ደግሞ ከባድና ቀላል አካል ጉዳት አስተናግደዋል። ድንገተኛውን አደጋ መቋቋም ያቃተውና የብልጽግና ኃይል የተጣለበትን የደፈጣ ምት ሽሽት ሙሉ በሙሉ እግሬ አውጪኝ በማለት ወደ መጣበት አካባቢ ለመመለስም ተገዷል ሲሉ መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት ነው። በቀጥታ ከኦሮሚያ ወለጋ የፋኖ ኃይሎች እያደረጉት ወዳለው ትንቅንቅ እንዲሁም በኦሮሚያ ወለጋ እየተከሰቱ ወዳሉ ሁነቶች እናልፋለን። በኦሮሚያ ወለጋ የፋኖ ኃይሎች በመከላከያ ሰራዊቱ ላይ የማያዳግም እርምጃ መውሰዳቸው ሲነገር፣ በተቃራኒው የፋኖ ኃይሎች በሌሉባቸው የወለጋ ቀጠናዎች በበቀል እርምጃ የኦሮሞማው ኃይል የአማራ ንጹሃን ሰዎች ላይ እርምጃ እየወሰደ መሆኑ ተነገረ። በአንገር ጉትን ወረዳ በኦሮሚያ ክልል የገዳ ኮማንዶዎች በሚደገፉ ኦሮሞ ወጣቶች ቄሮች የተፈጸመ ጥቃት 3 አረጋውያን አማራዎችን በመጥረቢያ መገደላቸው ተሰማ። ቤተክርስቲያንም ተቃጥላለች። በሺዎች የሚቆጠሩ ተፈናቅለዋል። በአንገር ጉትን በሚገኙ መንደሮች 1 2 3 4 5 መንደሮች 6 እና 22 በተባሉ መንደሮች ውስጥ የሚኖሩ በሺዎች የሚቆጠሩ አማራዎችም ተፈናቅለዋል። መንደር 3 እና የፈንድቃ ቀበሌ ሙሉ በሙሉ ተዘርፈውና ወድመው የተቃጠሉ ሲሆን የለሚ ተክለ ሃይማኖት ቤተክርስቲያንም በእሳት ተቃጥሏል ሲሉ የዓይን እማኞች ከቦታው ለሚዲያችን ተናግረዋል። ከፈንድቃ መሸሽ ያልቻሉ ከ70 እስከ 85 ዓመት ዕድሜ ክልል ውስጥ የሚገኙ 3 የአማራ አረጋውያን በጥቃቱ ወቅት በመጥረቢያ መገደላቸውንም እማኞች አረጋግጠዋል። ይህ ጥቃት የተፈጸመው በኦሮሚያ ክልል የገዳ ኮማንዶ ኃይሎች በሚደገፉ ቄሮች አማካኝነት መሆኑም ነው የተገለጸው። ከሰሞኑን በህጋዊ መንገድ የተደራጁ የክልል ወታደራዊ ኃይሎች በፌዴራል ስም የተቋቋሙ ኃይል እንዲሁም በመደበኛ አደረጃጀት በክልል የተደራጀው ገዳይ ቡድን አዝምቶ በተለያዩ የወለጋ ቀጠናዎች በፋኖ እየተቀጠቀጡ ቢሆንም ንጹሃን ግን እየጨፈጨፉ ይገኛሉ። በጨፍጨፋቸው ሳያንስ የአማራ ፋኖ ጨፍጨፋም ፈጽሞብናል፣ አማራ ከክልላችን ይጥፋ በማለት ሞታችንን ለማደባበስ እየሰሩ ይገኛሉ ሲሉ በወለጋ የሚኖሩ የአማራ ንጹሃን እየደረሰባቸው ያለውን እንግልትም ለሚዲያችን ተናግረዋል። ወዲህ በወንዶቹ ግንባር ደግሞ የፋኖ ኃይሎች በወለጋ ከአገዛዙ ጦር ጋር ገጥመው ድል እየነሱት ነው። ሰሞኑን እስከ አፍንጫው ታጥቆ የአማራን ህዝብ ለመጨፍጨፍ ሲንቀሳቀስ የነበረ የአገዛዙ ኃይልና የክልሉ ጥምር ጦር ላይ ጀብደኛው የአንሻ ሰይድ እዝ አርበኞች በደፈጣ አንጸባራቂያዊ ድል መቀዳጀታቸውን አስታውቀዋል። ትላንት ሲገለጽ እንደነበረው ጨለማ የገላገለው አውደ ውጊያ ከክልሉ ጥምር ጦር ጋር ማለት ነው ገዳ ኮማንዶ ጋቸና ሲርና ኦርፔላሎ አድማ ልዩ ኃይልና ሚሊሻ መነሻቸውን ከአንገር ጉትን ተነስተው በምስራቅ ወለጋ ጊዳ አያና ወረዳ አንዶዴ ቀበሌ ልዩ ቦታው ፈንድቃ የምትባለ ሰፈር አማሮች የሚኖሩበትን አካባቢ ሙሉ በሙሉ አቃጥለው ወደ ተነሱበት አንገር ጉትን ከተማ ለመውጣት ሲሞክሩ ይህንን ገዳይ ኃይል አንገር ጉትን ክፍለ ጦር፣ ጌጤ ግርማ መብረቁ ክፍለ ጦርና ታፈር አለሙ ሳተናው ክፍለ ጦር ክባ በማድረግ የጥይት ነዶም ሲያወርዱበት ውለዋል። በመጨረሻም ይህንን የሽመልስ አብዲሳ ኃይል ከተከበበበት ለማውጣት ተጨማሪ መከላከያ ኃይል ከጊዳ አያና 28 መኪና ተከታትሎ ሲመጣ አበሳ ጉራ ላይ በደፈጣ በመምታት 4 መኪኖች ብቻ ወደ ኋላ ሲመለሱ ቀሪዎቹ 24 መኪናዎች የብልጽግና ኃይልን በመደምሰስ ተሽከርካሪዎቹን በመቆጣጠርና የሚወጡትን በማውጣት ቀሪዎችን ማውደም ተችሏል ሲሉ የፋኖ ኃይሎች አስታውቀዋል። በዚህ አውደ ውጊያ የተገኙ ምርኮችም ፓትሮልን ጨምሮ 24 የተለያዩ ተሽከርካሪዎች በፋኖ ሲማረኩ 75 ጥቁር ክላሽ እንደታሰረና ከአስከሬን የተነሱ ከ121 ክላሽ በላይ በአጠቃላይ 196 ክላሽንኮቭ መሳሪያዎች በፋኖ መማረካቸውም ተረጋግጧል። 2 ብሬን፣ 2 ስናይፐር፣ 3 ኩንታል የሚሆን ብር እስካሁን ያልተቆጠረ ማለት ነው። አንድ የሻለቃ አመራርን ጨምሮ በመቶዎች የሚቆጠሩ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ 10 ተማርከዋል። 6 መገናኛ ሬዲዮዎች፣ 3500 የድሽቃ ተተኳሽ፣ 9800 የብሬን ተተኳሽ፣ 14000 እና ከዛ በላይ ለመቁጠር የሚያዳግት የክላሽ ተተኳሽ
በርካታ ኤፍ1 ቦምብ ትጥቆች ካዝና እንዲሁም የተለያዩ ወታደራዊ ሻንጣዎችና ቁሳቁሶች የተማረኩ ሲሆን ባሉት የኔትወርክና ነባራዊ ሁኔታ የተገኙ ድሎችን በፎቶና በቪዲዮ በበርካታ ሁኔታ ማቅረብ ባይቻልም በተለይ 24ቱ መኪናዎች በፋኖ ሲማረኩና ገሚሱ ሲቃጠሉ የሚያሳይ ቪዲዮ በተለያዩ ሶሻል ሚዲያዎች ተለቆ ተመልክተናል። እዚህ ፕላትፎርም ላይ ይህንን ቪዲዮ ማጋራት አይቻልም። ከዚህ የፋኖች ተጋድሎ ጋር በተያዘ የሚዲያ ክፍሎች አንሻ ሰይድ አራተኛ እዝ ከፍተኛ አመራሮች እንዲሁም የእዝና በርካታ አመራሮች ከአራት በላይ ከሚሆኑ አመራሮች ጋር የነበረውን ሁነት በቀጥታ ጦር ግንባር ካሉት አመራሮች ቃለ መጠይቅ ተደርጎላቸዋል። ከነሱ ጋር የተደረገውን ቃለ መጠይቅ ከራሳቸው አንደበት አድምጠን እንመለስ። ጤና ይስጥልን አርበኛ አበበ እንደምን አለ? ጋዜጠኛ ኃይሌ ሙሉ ነኝ። ጥሬና አክብረህ ቃለ መጠይቅ ለሰጠኝ ፈቃደኛ ስለሆንክ እጅግ አመሰግናለሁ። ዛሬ የምንነጋገረው አፋብን ቢዛሞ ወለጋ አንሻ ሰይድ እዝ ስለተመዘገበው ወታደራዊ ድል ስለተገኘው ምርኮዎችና አገዛዙ በህዝቡ መካከል ልዩነት ለመፍጠር ስለሚነዘው የሐሰት ፕሮፓጋንዳ ይሆናል። አርበኛ አቤ እስኪ አድማጭ ተመልካቾቻችን አስተዋውቅልን። እሺ አመሰግናለሁ ኃይሌ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ምክትል ቃል አቀባይ አርበኛ አበበ አብርሃም ባላለሁ። ያው ሰሞኑን በነበረው የጥላት አጀንዳዎችና የጥላት መስፋፋት እንደአጠቃላይ በምስራቅ ወለጋ ዞን በተለይም በጊዳያና ወረዳና በአንገርጉተን ክፍለ ከተማ ዙሪያ እንደአጠቃላይ በሁለቱም ወለጋዎች ላይ ያለውን እንቅስቃሴ አስመልክቶ ሰሞኑን በተደረገው ከኦሮሚያ ምድር ላይ አማራን ጠፍጥፎ የማስወጣት ሴራና አጀንዳ አንግቦ የመጣው ያገዛዙ ስርዓትና የክልሉ ጥምር ኃይል እንደለመደው መደበኛ ስራውን ህዝብን የማፈናቀል መደበኛ ስራውን አድርጎ ተንቀሳቅሶ የነበረ ሲሆን ሰሞኑን ቀደም ብሎ 12 ቀንና 11 ቀን ቀደም በሚል ሰፊ የሆነ መጠነ ሰፊ የሆነ የአማራው ማህበረሰብና የአማራው ማህበረሰብ የሚኖርባቸውን ቦታዎች ለይቶ ቤት የማቃጠልና በርካታ ሀብት ንብረትን መዝረፉ ይታወቃል። ከዛም ከ12 ቀን ማለትም ነሐሴ 12 ቀን ቀኑን ሙሉ የዋለ አውደ ውጊያ እንደነበረ ይታወቃል። በተጨማሪም በዛሬው ዕለት ማለትም ነሐሴ 13 ቀን 12ኛው ወር 2018 ዓመተ ምህረት ያገዛዙ ሰራዊት ከጊዳ አያና መነሻውን በማድረግ 28 ተሽከርካሪ መኪናዎችን በመያዝ እንዲሁም በተጨማሪ ሰፋ ያለ የክልሉን ጥምር ኃይል በማድረግ ወደ ጉትን ከተማ ተንቀሳቀስ የነበረው ይህ ጥላት ልዩ ቦታዋ አንበሳ ተራራ የምትባለው አካባቢ ላይ ደፈጣ በመጣል መጠነ ሰፊ የሆነ የጥላት ውድመት የደረሰበት ከፍተኛ ምት የደረሰበት እንዲሁም ያገዛዙ ስርዓትና የክልሉ ጥምር ኃይል አይቀጡ ቅጣትን ተቀጥቶ ጀንበር ሙሉ 9 ሰዓት ተኩል ገደማ የተጀመረ አመሻሹ ላይ የጨለመው ተነቅነቅ እንዲሁም የያዘውን ንብረት ሙሉ በሙሉ አስረክቦ 24ቱ መኪና የተደመሰሰ ሲሆን ቀሪዎቹ ደግሞ አራቶች ወደ ኋላ ለማሸሽም ተሞክሯል። ይሁን እንጂ እነዛን ቢሸሹ አሁንም ከፋኖ ቀለበት ያልወጡበት አጋጣሚ አለ። ይህ የተደመሰሰው የጥላት ኃይል እንደአጠቃላይ ከመነሻውን ከጊዳያን አድርጎ መጠነ ሰፊ ሆነ ከማህበረሰቡ ላይ እንዲሁም በእስር ቤት ያሉትን የአማራ ተወላጆችን በሺዎቹ በሚሊዮኖች የሚደድ ብር እየጠየቀ እንዲሁም መጠነ ሰፊ የሆነ ማህበረሰቡ ላይ በርካታ የሆነ የግብር ያላስፈላጊ የሆነ ህግና ደንቡን ያልጠበቀ የግብር መስፈርት በማውጣት የአማራን ማህበረሰቦች ለየት ባለ መልኩ ከየወረዳዎችና ከየተለያዩ አቅጣጫዎች በማስከፈል ጭኖት የነበረውን 3 ኩንታል ብር መማረክ ተችሏል። ከፍተኛ ምርኮም ተገኝቷል። እንደ አጠቃላይ የተገኙት ምርኮች ወይም ውጤቶች ግን የምንይዛቸው እንደ አጠቃላይ 75 ጥቁር ክላሽ እና ከዛም በላይ ሌሎችም ደግሞ በተመሳሳይ ነፍስ ወከፍ ክላሾች በድምሩ ከ180 በላይ የሚሆኑ ነፍስ ወከፍ ክላሽንኮቭ የተማረከበት አጋጣሚ አለ። በተጨማሪም 2 ብሬንና 2 ስናይፐርም ተማርኳል። እንዲሁም መጠነ ሰፊ ያለው በርካታ የክላሽ ተተኳሽም ተገኝቷል። እንደ አጠቃላይ
አንድ 4000 ገደማ የሚሆን የዲሽቃ ተተኳሽ 14000 የክላሽ ተተኳሽ እንዲሁም 10000 የሚሆን የብሬን ተተኳሾችን ወደ ፋኖ ካዝና ገቢ አድርገናል በተደረገው ውጊያ ላይ እንዲሁም የተለያዩ ተጥቆችን ቁሳቁሶች ወታደራዊ ቁሳቁሶችን በሙሉ እነሱን ገቢ አድርገናል ሙሉ ተሽከርካሪዎቹ 24ቶች ተሽከርካሪ ፓትሮልን ጨምሮ እኒህ ተሽከርካሪዎች በፋኖ ኃይል ሲማረኩ ከፊሉን ወደ ትራንስፖርት አገልግሎት እንዲያገለግሉ ወደ ፋኖ ቀጠና በማስገባት አገልግሎት ላይ እየዋሉ ይገኛሉ ቀሪውን ደግሞ ከነጠላት እዛው ሙሉ በሙሉ መደምሰስ ተችሏል ተደምሰዋል እና አሁን ላይ ያሉትን የጥላት ኃይል ከመቶ በላይ የተደመሰሰ ሲሆን በምርኮ የሚገኝ ምክትል ሻለቃውን ጨምሮ 10 የሚሆኑ አባላት ተማርከው በእኛ እጅ እንክብካቤ የተደረገላቸው ይገኛሉ እንደው ከዚህ ጋር ተያይዞ ላነሳ የምፈልገው ቅድም 3 ኩንታል ብር የሚል መግለጫ አይተናልና ይሄን ብር እነሱ ወደ ባንክ ሊገባ የነበረን ብር የባንኮችን የፋይናንስ ዝውውር ለመገደብ የታለመ ነገር ነው የሚል የኦቢኤን ያወጣው መግለጫ ሁላችንም አይተነዋልና ከዚህም ጋር ተያይዞ ባንኮችን ዘረፉ የኦሮሞ ንጹሃኖችን በሙሉ ጨፈጨፉ የሚል የሐሰት ፕሮፓጋንዳ እየነዙ ይገኛል ህዝብን ከህዝብ የሚያጋድል ህዝብን ከህዝብ የሚያጫርስ አይነት እኩይ ሴራቸውን ጭነው አይተናልና ከዚህ ጋር ተያይዞ እናንተ የምታስተላልፉት መልእክትና የምትሰጡት መሬት ላይ ያለው ሁኔታ ምን ይመስላል እንዳጠቃላይ አሁን ላይ ያለው ሁኔታ ምርኮውን በተመለከተ እና ብሩን እንዳጠቃላይ ብሩ የባንክ ዝውውር ሳይሆን የሙሰኛ ስብስብ ወይም ለብልጽግና ካድሬዎችና ለአገዛዙ ሰራዊት የእጅ መንሻ ይሆን ተብሎ ከየማህበረሰቡ በግፍ የተሰበሰበ ሀብት ንብረት እንጂ ባንክን የመዝረፍ ዓላማ ፈጽሞ እንደሌለ ፋኖ ተቋም ጠንቅቆ ያውቃል በተጨማሪ ይህ ብር የባንክ ዝውውር የሚደረግ ከሆነ በምን መልኩ ያንቀሳቀስ እንደሆነና በእንዴት ሁኔታ እንደተማረከ ጠንቅቀን ስለምናውቀው ይህ የባንክ ዝውውር ሳይሆን መጠነ ሰፊ የሆነ ከህዝብ ላይ ያለ ፍላጎት ወይም ህግና ደንቡን ባልጠበቀ በአሰቃቂ በእስር ቤትም እንዲሁም በግብርም በማመሳሰል መጠነ ሰፊ የሆነ ማህበረሰብ ላይ አማራው ኦሮሞ ማህበረሰብ ላይ ከቤት ንብረቱ ተፈናቅሎ እስከሚሄድ እንዲሁም ሀብት ንብረቱን ሽጦ የሚከፍለው አጥቶ ስደት ምርጫ ያደረገበት አጋጣሚ መጠነ ሰፊ የሆነ አይናውጣና በገሃድ ዘረፋ የሆነ ስርዓት እንጂ በስርዓት አልባኝነት የተሰበሰበ ሀብት ንብረት እንጂ ፈጽሞ የባንክ ዝውውር እንዳልሆነ እኛም ከውስጥ መረጃዎቻችን ያገኘነው ያረጋግጥንበት አጋጣሚ አለ ይህ ብር እንዳጠቃላይ መነሻው መዳረሻው ያልታወቀ የሆነ ለአማራው ማህበረሰብ እንዳጠቃላይ የአማራን ህዝብ አጥፉልን በሚል ለከፍተኛ አመራሮቻቸውና ለካድሬዎቻቸው ስራ አስፈጻሚ የሙሰኝነት መዘዋወሪያ የእጅ ብር ዝውውር እንጂ የማናቸውም የባንክ ክፍል የዚህ ባንክ ቅርንጫፍ ነው የባንክ ተጠያቂና ኃላፊነት ያለው ከዚህ ባንክ ቤት ይወጣ ነው የሚል አንድ ማስረጃ ስለሌላቸው እንዳጠቃላይ ይሄ በውስጥ ሚስጥር የእጅ መንሻ ብለው የሚያንቀሳቅሱት የአማራው ማህበረሰብ ከምድረገጥ ላይ ከኦሮሚያ ወይም ከቢዛሞ ቀጠና ላይ አጽድልን የሚል ማናቸውንም የፋይናንስ ድጋፋቸውን ስንቅና ተጥቃ አድርገው የሚያንቀሳቅሱት እንዳንድ ማቴሪያል ወይም እንዳንድ መሳሪያ የሚጠቀሙበት እለት በእለት የፋይናንስ እንትራቸው እንጂ እንዳጠቃላይ ይህ የባንክ ዝውውር አይደለም በሚል ነው ያዝነው እና እንዳጠቃላይ የኦሮሞ ማህበረሰብ በዚህ ሀብት ንብረት ራሱ እንዳጠቃላይ የባንክ አመራሮቹም የባንክ ሰራተኞች እውቅና የላቸውም ይህ ብር መነሻው ከየት እንደሆነ ማያውቁ እንዳጠቃላይ የኦሮሞ ማህበረሰብ ይሄንን በተመለከተ በተለያዩ አቅጣጫዎች ያልሆነ የዘር ጭፍጨፋ ለማድረግ የዘር ግጭት ለማስነሳት የሚደረጉ መጠነ ሰፊ ቅስቀሳዎች አሉ እኒህ የምንድናቸው ሲባል የብልጽግና የፖለቲካ አጀንዳዎች ናቸው በተለያዩ ቦታዎች ሰልፍ እናያለን ሰልፍም እየተደረጉ ነው አንዳንድ ቦታዎች ቅስቀሳ የማድረግ ስራ ይህ ደግሞ ምክንያቱም ወደ ብሔር ግጭት የሚያመዝና መስሏቸው ፋኖ ኦሮሞን ጨፈጨፈ ሲሉ በተግባር ምድር ላይ ያለ ነው ኃይሎች አንድም የኦሮሞ ማህበረሰብ መብቱን የነካም ከቤቱም ያፈናቀለም የጨፈጨፈም የዘረፈም ነገር ስለሌለ በወሬና በፕሮፓጋንዳ ብቻ ይነፋሉ እንጂ ተጨባጭ አንድ ምስልም ወይም አንድ ማስረጃ የተጨፈጨፈ ሀብት ንብረት የተዘረፈ
እንዲሁም ንጹሃን የተረሸነ አንድ ማስረጃ ስለሌላቸው ራሳቸውን ባወሩት ወሬ ልክ ወይም ባወጡት ፕሮፓጋንዳ ውርደትን የመከናነብ ስራ እየሰሩ እስከሆነ ድረስ ስራቸውም እያጋለጣቸው እስከሆነ ድረስ እንዳጠቃላይ የኦሮሞ ማህበረሰብ ከዚህ ከቆሻሻ ስርዓት እንዲሁም ከዚህ ተካሪዎች ቅስቀሳ ካልሆኑ ነገር ራሱን እንዲቆጠብና ቆም ብሎ እንዲያስብ የአማራ ህዝብና የኦሮሞ ህዝብ ለረጅም ዘመናት ለረጅም ጊዜ አብሮ የኖረና የወልነ የተጋመደ እንዲሁም አሁን በአብሮነት በላይ በሰፊ ቀጠና እንደ ሁለቱም ወለጋዎችን በተለይ አብሮነቱን አጠናክሮ እየኖረ ስለሆነ ይህን ለመፈረካከስ የሚሰራው የሴራ አጀንዳ አሁንም መሆኑ እንደማይሆንላቸው ይታወቃል። ፈጽሞ ደግሞ ይሄንን አካሄድ የኛ የፋኖ ተቋም ያወገዘ እስከሆነ ድረስ የኦሮሞ ማህበረሰብ ባልሆነ ክተትም እናውጃለንም አሉ ባፈሳም ማሉት በምንም ማሉት ወደ ብሔር ግጭት አልዞርላቸው ስላለ አሁን መጠነ ሰፊ የሆነ የፖለቲካ ዝም ብሎ ብሔርተኝነት ፖለቲካ በተመለከተ ያልሆነ እስከታ ቢያደርጉም ምድር ላይ ያለው ህዝብ ግን ሙሉ በሙሉ ተቀባይነት የሰጠበት አጋጣሚ ስላለ ማህበረሰቡ እንዳጠቃላይ የኦሮሞ ማህበረሰብ እኒህን ኃይሎች የክልሉን ጥምር ኃይልና የፌደራልን ያገዛዙን ስርዓት ፈጽሞ ያወገዘና የጠላ አሁን ላይ ባለበት ሁኔታ ይሄንን ታደርጋለህ ሲባል ወደኛ ሸሽቶና ወደኛ መደበቂያ አድርጎ ወደ ፋኖ ቀጠናዎች ፋኖ በሚያስተዳድራቸው ቀጠናዎች ራሱን ከስርዓቱ አገልጋዮች የመሸሽና ወደኛ የመፈናቀል አባዜ እያመዘነበት የሚገኝ ማጋጣሚ አለ። ይሄን ደግሞ የኦሮሞ ማህበረሰብ ያለ መልእክት ይሄን ቆም ብሎ ከዚህ ስርዓት ራሱን አግሎ ኑሮውን እንዲያስተዳድርና ማናቸው ማህበራዊ ኑሮውን እንዲቀጥል ከአማራው ማህበረሰብ ጋር የሚል ሐሳብ ላይ ልጅ እንዳጠቃላይ ይሄን በተመለከተ የኦሮሞ ማህበረሰብ ቆም ብሎ ሊያስብ ይገባል። እኒህን ደግሞ አንዳንድ የብሔር ፖለቲከኞች በሚዲያ የሚያዛምቱትን እነሱ ያወሩ ምድር ያለው ህዝብ ግን እነሱን አይወክልም። የኦሮሞ ማህበረሰብ ከኛ ጎን ነው፣ እኛ ጋር ነው አብረን እየሰራን ያለ ነው። በተግባር የሚታይ ስለሆነ ያው ወሬኞቹ የሚያወሩ እኛ ስራችን እየሰራን ነው። እንደማይሳካላቸውና ተቀባይነት እንደሌላቸው በሙሉ ልብ እናውቃለን፣ እናምናለን። ህዝቡ ከኛ ጋር ስለሆነ ምንም የሚያሳስብ ነገር የለም። የኦሮሞ ማህበረሰብ በትናንትናው ሰልፍም በሙሉ ድምጽ እናንተ ወዲያልሆነ መከራና ወዲያልሆነ ስቃይ ልታስገቡን እንጂ ይህ ለልጆቻችንም ሰላም አይሆንም፣ ለሀገራችንም አያስፈልግም። ማስተዳደር ታቃታችሁ፣ ከፋኖ ኃይል ጋር መዋጋት ታቃታችሁ፣ ቀጠናውን ለቃችሁ ውጡልን፣ እኛ በሰላም ነው የምንኖረው የሚል ሰፊ የሆነ ቃለ መጠይቅ በማድረግ ያደረጉትን ሰው ሙሉ በሙሉ እንዳሰሯቸው እናውቃለን። በዚህ ልክ ነው አሁን ላይ ያለው የኦሮሞ ማህበረሰብ። እኛም አብሮነታችን እንደቀጠለ ነው። ከማንም አማራ ኦሮሞ የሚል ማመለካከት እንደሌለን ጠንቅቀን በተቋማችንም ስም የተረጋገጠና በስራ ላይ ያለ ሁኔታ ነው ያለው። አመሰግናለሁ። አርበኛ አበበ አብርሃም የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሳይድ እዝ ምክትል የህዝብ ግንኙነት ለአሻራ ሚዲያ በሰጠኸው ዝርዝር ማብራሪያና ማስረጃ እጅግ አድርጌ ከልብ አመሰግናለሁ። ሰላም ሁኑልኝ። አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ አበይት እንዲሁም ሰበር መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ሰፊ ማብራሪያዎችና መረጃዎች የምንመለስ ይሆናል። እስከዛው ግን ቻናሉን ቪዲዮውን እንዲሁም በርካታ የምንሰራቸውን ስራዎች ላይክ በማድረግ ሼር በማድረግ ለበርካቶች እንድንደርስ ታግዙን ዘንድ እንዲሁም ደግሞ በኮሜንት ሐሳብ አስተያየታችሁን እየሰጣችሁ የሚሰማችሁን ታጋሩን ዘንድ እንጠይቃችኋለን። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።